በጣም አስቸጋሪ ነው። አስቸጋሪ የሚለው ቃል ራሱ ሊገልጸው ይችላል አይችልም የሚለውን እርግጠኛ አይደለሁም ቴዲ። በቃ የዕለት ተዕለት እንቅስቃሴ ራሱ በቃ በእንትን ነው በቃ አቅጣጫህን ዙሪያህን በማየት ነው እንትን የሚለው እና ያ ምን ያህል እንደሚከብድ ልነግርህ አልችልም። በጣም በጣም ከባድ ነው። ከሰዎች ጋር በነፃነት መገናኘት አትችልም። ሁሉም ቦታ በቃ ታያቸዋለህ። ሁሉም ቦታ አሉ እና ምኖቹ ያው ኦፍኮርስ የመንግስት አካላት ናቸው እናውቃለን። እንትኑን ግን ደግሞ እንድናቅም ያደርጉናል። እንደሚከታተሉን እንደሚያዩን ከነሱ እይታ እንደማናመልጥ whatever the case ምንም እያደረግንም ቢሆን ከነሱ እይታ እንድናመልጥ እንደማያደርጉ እያየን ነው ያ እንደሆነ። ከዛም ግን ባለፈ ለአንዳንድ ሰዎች አሉ ከውስጥም በኩል የምንሰማቸው መረጃዎች አሉ እስከ ግድያ ድረስ የሚያስቡ እንደሆኑ። በተለይ ደግሞ ይሄ ምልህ አንዳንድ ጊዜ መታሰር በጣም የምታመሰግንበት ጊዜ ደርሰሃል መሰለኝ አሁን ላይ። እንዴት አድርጌ ላስረዳ? በጣም አስቸጋሪ ነው ብቻ ያለው ነገር። አንዳንዴ ፎርማሊ በቃ ከቤትህ ተወስደህ ታስረህ ያለህበት ታውቆ ረጅም ዓመት ለፍርድ ለማግኘት መጉላላት በጣም እንደ ጥሩ ነገር የሚቆጠርበት ጊዜ ላይ የደረስን ያለን ይመስለኛል። ምክንያቱም የምንሰማቸው ኬዞች ከውስጥም ደግሞ በእኛም ላይ ሊደረጉ ስለታሰቡ ነገሮች የምናውቃቸው የምንሰማቸው አንዳንድ መረጃዎች በጣም በጣም አስደንጋጭ ናቸው። ጭራሽ እኔ ላይ እንኳን ላስባቸው ሌላ ሰው ላይ ራሱ የሰማ የምደነግጣቸው ነገሮች ናቸው እና አሁን ያለንበት ሁኔታ በጣም ከባድ ነው። ምንድነው ማለት ለምሳሌ መኖራቸውን እንድታውቁ ሲያደርጉ ቅድም ያልሽው ነገር አለ። መኖራቸውን እንድናውቅ ያደርጋሉ። ምን ያደርጋሉ? ምንድነው የምትመለከችው አሁን በምትንቀሳቀሽበት ወቅት የህይወት ሂደት ቦታ ሁሉ ታያቸዋለህ። በምትሄድበት ቦታ ሁሉ አንዳንዴ ተመሳሳይ ፊቶችንም ታያለህ። ለምሳሌ እኔ አንድ ያጋጠመኝን ነገር ልንገርህ። ከአንድ ዲፕሎማት ወዳጄ ጋር ተገናኘን። ለሻይ ቡና ነው የተገናኘነው። መጡ፣ ተቀመጡ። ከዛ ወጣን፣ ቦታ ቀየረን፣ ድጋሚ መጡ፣ ተቀመጡ። እንትን ይሄ በደንብ ደግሞ አንዳንድ ጊዜ ሸፈን ብሎም እኮ መከታተል አንድ ነገር ነው። በግልጽ ነው የሚከታተሉት። እንደሚከታተሉ እንድታቅም ደግሞ ያደርጋል እነዛ ሰዎች ማለት ነው። ከዛ ደግሞ ተደጋጋሚ ፊቶችን ታያለህ። ማለት አሁን እንደዚህ ብዬ ብነግርህ እንትን ላይ መስል ይችላል፣ ግን በቃ በዕለት ተዕለት ህይወት ስታሳልፈው በጣም ሪዝነብል እና ሎጂካል ነው ነገሩ። ታየዋለህ በደንብ በህይወት ውስጥ። ሆቴሎች ላይ ክትትል አለ፣ የምንቀመጥባቸው ቦታዎች ላይ በደንብ እናያቸዋለን። ቢሮ አካባቢ፣ እንዲሁም ቤት አካባቢ። አሁን ቤት ውስጥ በጣም ከሚያስጨንቀኝ ነገር አንዱ ነው ቤት ውስጥ ሊፈጠር የሚችሉ ነገሮች ምናምን እና ቀደም እንዳልኩ እዚህ የምርጫ ሂደት ውስጥ በመሳተፋችን ምክንያት ያልደረሰብን ነገር የለም ማለት ይችላል ከስርዓት ከምናምን ውጭ። እነሱም ደግሞ አይደርሱም የምንልበት ሁኔታ አይደለም ያለው። ከስርዓት ደግሞ በጣም የምናመሰግንበት ጊዜ እየመጣ እንደሆነ ነው የሚሰማኝ እና እንግዲህ ከባድ ነው ያለው ነገር። ግን በዚህ ሂደት ውስጥ መሳተፋችን የሂደቱን ዲሞክራሲያዊነት እንደማያረጋግጥ ማሳያ አንዱ ይሄ አሁን የጠቀስኩልህ ኢንሲደንቶች፣ የሚደረጉ ክትትሎች፣ ማስፈራሪያዎች፣ ዛቻዎች፣ ከዛ ደግሞ በሶሻል ሚዲያ ኦርኬስትሬትድ በሆነ መልኩ የሚከፈቱ ዘመቻዎች በእኔ ላይ፣ በድርጅቱም ላይ፣ በአመራሩ ላይ በአጠቃላይ የሚከፈቱ ዘመቻዎች አንድ ማሳያ ናቸው። ሂደቱም በፍጹም ዲሞክራሲያዊ እንዳልሆነ እና የምርጫ የክርክር መድረክ ላይ ተናግረን በወጣንባቸው ምክንያቶች ምን ያህል ጉዳት እንደሚደርስ፣ ምን ያህል መከራ ውስጥ እንደምንገባ አንዱ ማሳያ ነው። ስለዚህ አንዱ ነገር ምርጫው ዲሞክራሲያዊ እንደማይሆንና ሂደቱ ደግሞ ዲሞክራሲያዊ እንዳልሆነ ማሳያው አንዱ በዚህ በኩል በነፃነት እንዲናገሩ ስለፈቀድንላቸው እየተንቀሳቀሱ ነው ይባላል። በዚህ በኩል ደግሞ የመናገር ህገ መንግስታዊ መብታችንን ተጠቅመን ስንናገር ውርጅብኝ ይደርስብናል፣ ክትትሎች አሉ፣ የህይወት አደጋ ላይ ጭምር ስጋት ላይ እንወድቃለን እና አንዱ ደግሞ ማሳያ ይሄ ይመስለኛል። ሁለት ነገር ነው አሁን የተረዳሁት ካነሳሻቸው ነገሮች አንዱ በጣም ኮንቲኒየስ በሆነ ሰርቬይለንስ ውስጥ ማለት በማያቋርጥ ክትትል ውስጥ መሆናችሁን፣ በተለይ አሁን አንቺ በግል በምትንቀሳቀሽበት ወቅት በሁሉም ቦታዎች እነዛ የደህንነት ሰዎች ክትትል እንደሚያደርጉና ክትትል እያደረጉ እንዳለም እንድታውቂ እንደሚያደርጉ ነው
የገባኝ። ከተሳሳትኩ ታርሚኛለሽ። ሁለተኛ ከውስጥ ካሉ ምንጮች የምትሰሙት በእናንተ ላይ በአንቺም በግልም ሆነ በሌሎች ከአንቺ ጋር በትግል ውስጥ እየተሳተፉ ባሉ ሰዎች ላይ አደጋ የማድረስ እቅዶች፣ ፍላጎቶች፣ ውይይቶች መኖራቸውን እንደምትሰሙ ነው። ትክክል ነው? ልክ ነው። አዎ። ይሄ ዜና ይመስለኛል በጣም አሳሳቢ፣ በጣም እንደተባለውም የማይገርም ግን የሚያሳስብ ሾኪንግ በት ኖት ሰርፕራይዚንግ ሊባል የሚችል ነገር ይመስለኛል። እና የምትንቀሳቀሱበት ሁኔታ እንዲህ ያለ መሆኑን በመላ ዓለም ያሉ የሬዲዮ ተከታታዮችም ይሄ በጠቅላላ ኢትዮጵያውያንም በውስጥም በውጭ ያሉ ማወቃቸው ጥሩ ነገር ነው ብዬ ነው የማስበው። ከዚሁ ጋር የሚተሳሰር ሌላ ነገር ላንሳ። በውስጥ ያረጋችኋቸው ውይይቶች ወጥተው ተመልክቼ ነበረ። ማለት ሰልፍ ስለመጥራት የተነጋገራችሁባቸው ነገሮች ወጥተው ሲዘዋወሩ ተመልክቻለሁ እና እነዛ ደግሞ በብልጽግና ፈቀላጤዎች ሲዘዋወሩ የተመለከትኩት አመፅ እንደመቀስቀስ ህገ መንግስቱን ለመናድ እንደመሞከር ወዘተረፈ ተደርገው ነው። በህገ መንግስትና በህግ በግልጽ የተቀመጠውን አገዛዙ በዚህ ጉዳይ ላይ ሊያውቅ እንጂ ሊፈቅድ እንኳን ስልጣን የሌለውን ሰልፍ የመጥራትና የማድረግን መብት በተመለከተ አመፅ የማካሄድ ሴራ ተደርጎ ነው ሲፈረጅና ሲጋለጥ የምመለከተውና ምልሽ ሰልፍ በመጥራት ማሴር የምታቆሙት መቼ ነው? አዎ ሰሞኑን በጣም ደግሞ አንድ ሶሻል ሚዲያ ላይ ሲዘዋወር ከነበሩ ነገሮች ውስጥ አንዱ ኢሃፓ ሰልፍ ሊጠራ ነው እና እንደውም ሰልፍም አይደለም ያሉት አመፅ ሊጠራ ነው የሚል እና ስለ ሰላማዊ ሰልፍ ስለማድረግ የተወያየንበትን ስክሪንሾት ነው እያዘዋወሩ የነበረው። እና እንግዲህ ይሄ ምን ይነግርሃል መሰለህ ቴዲ፣ ብልጽግና ቤት ውስጥ ተቃዋሚ ፓርቲ ሰላማዊ ሰልፍ ሲያደርግ አመፅ እየጠራ ነው ማለት ነው። ሰላማዊ ሰልፍ የመጥራት መብትም ተገፏል ማለት ነው። በኢትዮጵያ ውስጥ አሁን ላይ አመፅ እንደ መጥራት ነው የሚቆጠረው ማለት ነው ሰላማዊ ሰልፍ መጥራት። እና ይሄ ስለ አጠቃላይ ስለ ዲሞክራሲ ሁኔታችን ብቻ ሳይሆን ስለ አጠቃላይ ደግሞ እንደ ሀገር ስላለንበት እና እየመራን ስላለው አካል ብዙ የሚናገረው ነገር አለ ብዬ አስባለሁ። እኔ በግሌም እንደ ፓርቲም ያ ነው አቋማችን፣ አታያችን። በየትኛውም እንግዲህ እኔ አልሰማሁም ሰላማዊ ሰልፍ መጥራት አመፅ መጥራት ጋር ኢኩቫለንት የሆነባቸው ሀገሮች ካሉ አላቅም። ቴዲ ካሉ ታረመኛለህ። እኔ ሰምቼ አላቅም እስከዛሬ ድረስ። እና ሰላማዊ ሰልፍ ስለጠራን ልንጠራ ስላሰብን በቃ ኢሃፓ ሪዮት ሊያስነሳ ነው፣ አመፅ ሊቀሰቅስ ነው እና የመሳሰሉ ነገሮች ሲዘዋወሩ ነበር። በጣም የሚያሳዝነው ነገር አብዮት ነውጥ ሊጠራ ነው እንደዚህ አብዮት እንትን ምንድነው የሚያሳዝነው ነገር አንዱ ምን መሰለህ፣ ይህንን ብዙ ሰው አክሴፕት ያደርገዋል። ሰላማዊ ሰልፍ መጥራትን ሀገር እንደ ማተራመስ አድርጎ ነው ብዙ ሰው የሚመለከተው እና በጣም እሱ የሚያሳዝን ነው። አንዳንድ ጊዜ በቃ እንዳልኩ ብዙ ነገር ይነግረናል እየኖርንበት ስላለ ነው ሁኔታ እና እኛ ደግሞ በምን ያህል እሳት ውስጥ ያለ ሰላማዊ ትግል ለማካሄድ እየሞከርን እንዳለ ብዙ የሚናገረው ነገር እንዳለ ይሰማኛል። እንዳልኩ ግን እንደ ኢሃፓ ሰላማዊ ሰልፍ ለመጥራት መብታችን ነው። ሰላማዊ ሰልፍ እንጠራለን። እሱን ላነሳብሽ ነበር። ምንድን ነው ያሰባችሁት ነገር? በቅርቡ ሰልፍ የመጥራት ሀሳቦች አሏችሁ ወይ? አንዱ የሚነሳው ነገር የኢቲቪ ምርጫ ነው። የኢቲቪ ምርጫ ላይ ነው እየተሳተፋችሁ ያላችሁት የሚል ነው። የምር ሰላማዊ ትግል ውስጥ የምትካፈሉ ከሆነ እነዚህን ነገሮች በማድረግ ሁኔታው በተጨባጭ ሰላማዊ ትግል ውጤታማ መሆኑን ማሳየት ይኖርባቸዋል የሚል ትችትም ነው ያለውና ያሏችሁን እቅዶች እስቲ ማለት ኦፍኮርስ በመግለጥ በሚቻለው ደረጃ ምንድን ነው ለማድረግ የምታስቡት? ከህብረተሰቡ ጋር መገናኘት፣ ሰውን ሞቢላይዝ ለማድረግ ከሰላማዊ ሰልፍ ጀምሮ ሌሎች የሰላማዊ ትግል አማራጮችን ለመጠቀም ነው ያሰብነው። እንዳልኩ ግን በቅርብ ጊዜ ሰላማዊ ሰልፍ ደግሞ የማድረግ እቅድ አለን። ምናልባት እነሱ አብዮት ወይም ደግሞ ሽብርና ሀገር ማበጣበጥ ቢሉትም እኛ ከህዝብ ጋር መገናኘት መብታችን ነው፣ በህገ መንግስት ላይ የተቀመጠልን መብት ነው። እንደ ፖለቲካ ፓርቲ ደግሞ ያንን የማድረግም ግዴታ ጭምር አለብን እና በቅርብ ጊዜ በሚያዝያ ወር ውስጥ ሰላማዊ ሰልፍ ለማድረግ ነው እቅድ የያዝነው። እንዳልኩ ግን ከሰላማዊ ሰልፍ ደግሞ መለስ ያሉ የሰላማዊ ትግል አማራጮችን በቅርብ ጊዜ የማከናወን እና በሂደት ደግሞ እነሱን የማስቀጠል
እቅድ ነው ያለን እንደ ኢሃፓም እንደ ትብብርም ደግሞ ያንን ነው የምናደርገው ከዚህ በኋላ በሚል አሁን እኔ ምን መሰለሽ ሚስጥር ማለት መብታችሁን አከብራለሁ በሀገር ውስጥ አለ ብላችሁ ባሰባችሁት መንገድ ሁሉ መልእክታችሁን ለማስተላለፍ መሞከራችሁን ባልቀበለውም አከብረዋለሁ። አሚን ሰዎች ይሄን ካረጋችሁ እርምጃ እንወስዳለን ማለታቸውንም የማልቀበልበት አንድ ዋና ምክንያት ይሄ ነው። ከአገዛዙ ጋር ሳይተባበሩ በጣም ኢንች በምታህል የፖለቲካል ላንድስኬፕ ውስጥ ቢሆን መንቀሳቀስ እንፈልጋለን ካላችሁ ለምን ይሄን ካረጋችሁ እርምጃ ይወሰድባችኋል መባሉን በፍጹም አልቀበለውም። ግን ይሄ ማለት ደግሞ ጥያቄዎች የሉኝም ማለት አይደለም። አሁን የሰዎችም ጥያቄ የሚነሳው ከዚህ ነው። ታዲያ እንደዚህ ባለ ሁኔታ ሀሳብ ተኮር ፖለቲካ መከወን ይቻላል ተብሎ የሚታሰበው እንዴት ነው? ያው እንደምታውቂው ክርክሩ ሰላማዊ ትግል ቨርሰስ የትጥቅ ትግል ነው አይደለ? ሰላማዊ ትግል እንዴት ይሰራል ብላችሁ ነው እዚህ እንቅስቃሴ ውስጥ የገባችሁት? ኦልሬዲ ሊሆን ያለው ከመሆኑ ማለት ሊሆን ያለው እናንተ ምርጫ ውስጥ ሳትገቡ በፊት እየታወቀ ህብረተሰቡም ያን ያክል ብዥታ የለበትም በሚለው አሰርሽን የምትስማሚ ከሆነ ሪሊ አሁንም ተመልሶ የሚመጣ የቅድሙ ጥያቄ ነው። ታዲያ ምንድን ነው እያደረጋችሁ ያላችሁት የሚለው ነው። እንዳልከው ነው። አሁን ጥያቄው ሰላማዊ ትግል ቨርሰስ የትጥቅ ትግል ነው። እኛ የትጥቅ ትግል አማራጫችን አይደለም፣ ሊሆንም አይችልም አሁን ባለን አረዳድና ምልከታ አትሊስት። ስለዚህ በኢትዮጵያ ፖለቲካ ውስጥ ዝም ደግሞ የምንልበት ምክንያት የለም። እንዳልኩ እኛ የፖለቲካ ፓርቲ ነን፣ በሰላማዊ መንገድ የምንንቀሳቀስ ነው። ማንዴቶች አሉ የመንቀሳቀሻ። እኛ ይህን ምርጫ ወይም ደግሞ እንደዚህ አይነት ምርጫ ማለት አይደለም፣ በምርጫ ነው መንግስት የሚለወጠው የሚል ጠንካራ እምነት ነው ያለን። ከዛም ባለፈ ግን የሰላማዊ ትግል አማራጭ የማይተካ ሚና አለው በኢትዮጵያ ውስጥ እንዲሁም በተለያዩ ሀገራት ላይ በሁሉም ሀገራት ላይ ትክክለኛ ሰስተነብል የሆነ እድገት ሰላምና መረጋጋትን ለማረጋገጥ ሰላማዊ ትግል ነው አማራጩ ብለን እናስባለን። ለዛም ነው ቅድም እንዳልከው በሌላችሁም ጠባብ መስመር ላይ የሄደን ሰላማዊ ትግልን በደንብ ለማቀጣጠል ለማንትን ለማለት እየሞከርን ያለ ነው እያደረግን ያለ ነው። በዛች በሌላችሁ ሜዳ ውስጥ ግን ሜዳው እንዲፈጠር በደንብ ግፊት እያደረግን ያለ ነው። አሁን እኛ ሁለት ነገር ነው እየሰራን ያለ ነው። አንደኛው ህዝብ ፓሲቭ ከመሆን ወጥቶ ወደ ሰላማዊ ትግሉ እንዲቀላቀልና ከዛ ደግሞ የሰላማዊ ትግሉን ደግሞ በደንብ የመምራት ሂደት ነው እያደረግን ያለ ነው እና ሁለት ነገሮች ነው እኛ ጋር ያሉት። አንደኛው ቅድም እንዳልኩት ፓሲቭ ከሆነውና የፖለቲካ ነገር በቅቶኛል ከሚለው ውጭ እኔ የተሳሳተ ግምገማ ብዬ ነው የምመለከተው። ከዛ ወጥቶ ሰላማዊ ትግሉን ተቀላቅሎ በደንብ በሰላማዊ ትግል ለውጥ ለማምጣት እንድንሞክር እንድንሰራ ነው እኛ ጥረት እያደረግን ያለ ነው እና እንዳልኩ ለእኛ የትጥቅ ትግል አማራጫችን አይደለም። ስለዚህ ያለን ማንዴት በሚፈቅድልን ልክ የፖለቲካ ፓርቲ መሆናችን በሚያስኬደን ልክ እና ደግሞ በዚህ አዲስ አበባ ተቀምጠና በተለያዩ ከተሞችን ተቀምጠን ሰውን ሞቢላይዝ በሰላማዊ መንገድ ሞቢላይዝ ማድረግ ግዴታችን እንደሆነ ሰዎች እና ግለሰቦች እንዲሁም የፖለቲካ ድርጅቶች እያደረግን ያለ ነው ያንኑ ነው። ምክንያቱም ለእኛ የትጥቅ ትግል አማራጫችን አይደለም። ጥያቄው የትጥቅ ትግሉ ለውጥ እስኪያመጣ ለውጥ ያመጣል ተብሎ በሚያስቡ አካላት ማለት ነው ለውጥ እስኪያመጣ ድረስ የፖለቲካ ፓርቲዎች አርፈው ይቀመጡ ከሆነ ያንን አክሴፕት አናደርገውም። ቅድም እንዳልኩ መስመራችን የተለያየ ነው። የእኛ መስመር ግን እንዲከበርልን እንፈልጋለን። በዛ ነው ሄድ ነው ያለ ነው። ብዥታ ሊፈጠር እንደሚችል እረዳለሁኝ አሁን ካለው የፖለቲካ ካልቸር እና ደግሞ ስልጣን ላይ ካለው መንግስት አንጻር እኛ ያንን ለመቀየር እየሞከርን ያለ ነው። ያንን አታድርጉ፣ አርፋችሁ ቁጭ በሉ፣ ምክንያቱም እናንተ የምታደርጉት ትግል ምንም ሳንገመግመው ምንም ሳንመዝነው አገዛዝ ማጽናት ነው የሚለውን ነገር አክሴፕት አናደርገውም። እሱ ለህዝብ የሚተው ነገር ነው። እኛ ምክንያቱም በየጊዜው እንዳልኩ ራሳችንን ፕሩቭ አድርገናል በተደጋጋሚ በትክክል እየታገልን ያለን ሰዎች እንደሆነን ድርጅቶች እንደሆነን እና አርፋችሁ ተቀመጡ የኛ ትግል ለውጥ እስኪያመጣ ጠብቁ የሚለውን አክሴፕት የምናደርገው አይደለም። ምክንያቱም ይሄ ትግል አይደለም እኛን የፈጠረን። የእያንዳንዱ አብዛኛው የቅንጅታችን አባል ፓርቲዎች ብታይ ለረጅም ዓመታት በሰላማዊ ትግል ላይ ሲንቀሳቀሱ የነበሩ ፓርቲዎች ናቸው እና ዛሬ አይደለም እኛ የተፈጠርነው፣ ዛሬ አይደለም ወይ በሆነ ሙቭመንት ምክንያት አይደለም እንደዚህ ሆኑ እንደዚህ አትሆኑ ልንባል የምንችለው። በዛ ሙቭመንት ደጋፊዎችም ደግሞ አርፋችሁ ቁጭ በሉ የሚለውን ነገር አንቀበለውም። እያደረግን ያለ ነው መፈጠር አለበት የምንለውን ዲሞክራሲ በሌላችሁም ምህዳር ውስጥ ለመፍጠር እየሞከርን ያለን ሰዎች ስለሆነ ሰልፍ በብዙዎች ተሳትፎ የሚካሄድ እንደመሆኑ መጠን
እንግዲህ ከዚህ በኋላ የምታካሄዷቸው እንቅስቃሴዎች ሰፊ የሆነ የህብረተሰብ ተሳትፎ ይፈልጋሉ። ሁለት ነገር ልጠይቅሽ። ጋዜጣዊ መግለጫ ካረጋችሁ ምን ያህል ጊዜ ሆነ? ጋዜጣዊ መግለጫስ እንኳን ሰልፍ ጋዜጣዊ መግለጫ ማድረግ የምትችሉ ይመስላችኋል ወይ? አንድ አብሮ ተያይዞ የሚነሳው ጥያቄ ያስታውስሻለሁ። ይሄኛውንም መደራረብ ፈልጌ አይደለም፣ ግን ስለሚያያዝ ነው። ህዝቡ ቅድም ጨረፍ ተደርጎ የተነሳ ስለሆነ ነው። አሁን እውነተኛውን ያገዛዙን መልክ ማየት በሚችልበት ግንዛቤ ላይ ደርሷል ነው የእናንተ መረዳት? ህብረተሰቡ አሁን ስላለው ሁኔታ ስላለው መረዳት ምን እንዴት ባለ መልኩስ ነው ለማወቅ የምትሞክሩት? ሪሊስቲ መጀመሪያ ሰልፍ መጥራት ቀርቶ ጋዜጣዊ መግለጫስ ለማካሄድ ብትፈልጉ ሪያላይዝድ መሆን ማለት ወደ ተግባር መለወጥ የሚችል ነው ወይ? ህዝቡስ አሁን ያለው መረዳት የስጋት ነው የቁጣ ነው ወይ ከፊል የሆነ አገዛዙ ስልጣን ላይ ቢቀጥል እኮ የሆነ ነገር ሊመጣ ይችላል? ምንድን ነው የእናንተ መረዳት የህብረተሰቡ ግንዛቤ በተመለከተ? የምርጫ ሂደት ውስጥ ከገባን በኋላ ሰላማዊ ሰልፍ ጠርተን አናቅም። እንደዚህ አይነት ተለቅ ያሉ እንቅስቃሴዎችን አድርገን አናቅም። አሁን ወደ ምርጫ ከተገባ በኋላ ሰላማዊ ሰልፍ ለመከልከል ወይም ደግሞ በሰላማዊ ሰልፍ ሰበብ የሆኑ ጥፋቶችን ለመፈጸም ካሰበ መንግስት ኦልሬዲ በቃ በጣም ፌል ማድረጉን ራሱ በራሱ እየገለጠልን ነው እና ብዙ የሚገርመን ነገር አይደለም። እኛ ሰላማዊ ሰልፍ ማድረግ እንፈልጋለን፣ ከህብረተሰቡ ጋር መገናኘት እንፈልጋለን። ያ ደግሞ መብታችን ጭምር ነው። ኦፍኮርስ አሁን ባለው ሁኔታ ስለመብት ማንሳት የሚያስቅ ነገር ቢሆንም ወይም ደግሞ በሚያሳዝን ሁኔታ ስለዚህ እኛ ሰልፉን በደንብ ገፍተን የምንሄድበት ነገር ነው። ሰላማዊ ሰልፍ ማድረግ ህገ መንግስታዊ መብታችን ጭምር ነው። ያንን መከልከል እንግዲህ ህገ መንግስቱንም አላምንበትም አልቀበልም የማለት አንዱ ዘርፍ እንደሆነ ነው እኛ የምንረዳው እና በዛ መንገድ ነው የምናየው። እንዳልከው ጋዜጣዊ መግለጫዎች፣ ስብሰባዎችን ከዚህ በፊት በተደጋጋሚ ተከልክለናል። ህዳር 30 2016 ላይ ኢህአፓ ሰላማዊ ሰልፍ ጠርቶ ነበረ እንደምታውቀው፣ ግን ሰላማዊ ሰልፉ ተከልክሎ ከዛ ደግሞ መሪዎቹ ወደ አዋሽ አርባ ተልከው ነበር እና ወደዚህ ምርጫ ከገባን በኋላ እንደዚህ አይነት እንትኖችን ብዙ እንቅስቃሴዎችን አልተንቀሳቀስንም። ግን አሁን ላይ የምናደርገው ያ ነው። እንግዲህ ያንን ከከለከለ ሳብቱ ዘም እኛ ያንን ነው ማለት የምንችለው። ብዙ የሚናገረው ነገር ስለሚኖር ማለት ነው ስለምን